ምንኩስናው ከገዳም ተሰዶ ከተማ ገብቷል። ነገሮቹ ሁሉ ተጨልጠው ተገርኝተው በሳንቲም ሆነዋል። ስደተኛው በዝቷል። በእኔና በእናንተ ይዞ መሰደድ ይዞ መመለስ አስፈላጊ ነው። ክርስቲያኖች ይዞ መመላለሳችን በባዶ እንዳይሆን ወደ ቤተ እግዚአብሔር መተን የሚቆረሰውን ስጋ የሚፈሰውን ደም ሳንቀበል በባዶ መመላለስ የሚነገረውን ቃለ እግዚአብሔር አንዷን እንኳን ሳንይዝ ወደ ህይወታችን እንዲህ የተባለችው ገሊት ናት እንዲህ የተባለው ገሌ ነው እያል ለህይወታችን ስንቅ የሚሆን ነፍሳችን ወደ እግዚአብሔር የሚያደርስ ገነት የሚያሻግር አንድ ቃል ሳንይዝ እንዳንመለስ ይዘን ተመለሳ። ግፍ አትስሩ ክርስቲያኖች፣ ግፈኞች አትሁኑ፣ በቀለኞች አትሁኑ። ሞት አለ። ነግሼ እኖራለሁ ብሎ 140 ሺህ ህፃናት ያስፈጀው ሄሮድስ ሞቷል። እሞታለሁ ማለትን አትርሱ። ሰው እሞታለሁ ማለትን ሲረሳ ነው ለአመጽ የተጋለጠ፣ ለቅሚያ የተጋለጠ፣ ለበደል የተጋለጠ፣ የሐሰት ምስክር የሚሆን ወንድሙን የሚያስገድል አንደበቶቹ ስም እግዚአብሔርን ጠርተው ደፍረው የሚናገሩ እግዚአብሔርን የሚደፍር የእግዚአብሔርን ቸርነት የሚዘነጋ የሚሆነው ወደ ቀድሞ ነገራችን እንመለስ። ክርስቲያኖች ወደ አባቶቻችን ፍቅር እንመለስ። ወደ አባቶቻችን ህይወት እንመለስ። ወደ ኢትዮጵያዊ ማንነታችን እንመለስ። ወደ ክርስትና ህይወታችን እንመለስ። ወደ ቃለ ወንጌሉ እንመለስ። ዛሬ የመመለስ ቀን ነውና ክርስቲያኖች አንዳንድ ጊዜ ለህንፃው ቅርብ ለእግዚአብሔር ሩቅ እንዳንሆን መጠንቀቅ ያስፈልጋል። ይዞ መሰደድ ምን ያደግ ነው፣ ደብረ ቁስቋም ያደርሳል። ክርስቲያን ማለት በክርስትናው የማይፈተን ማለት አይደለም። ክርስቲያን ማለት በመከራው መካከል የሚያተርፍ እናቱንና ህፃኑን ይዞ በመከራው በሰማዕትነቱ በምናኔው የሚያተርፍ ማለት እንጂ መከራ የማይደርስበት ማለት አይደለም። ጸወን ሚዲያ አምባ መጠጊያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ሊቃውንተ ቤተ ክርስቲያን፣ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት የልዑል እግዚአብሔር ቤተሰቦች፣ አበው አባቶች እና እናቶች፣ ወንድሞች እና እህቶች፣ እነዚሁ ህፃናትን ጨምሮ በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? በሀብቱ ስቦ በረድኤቱ መግቦ በቸርነቱ ጠብቆ ተንከባክቦ ከዚህ ያደረሰን የአባቶቻችን አምላክ ልዑለ ባህሪ በአንድነቱ ምንታዌ በሶስትነቱ ርባኤ የሌለበት ሲሰለስ ሲቀደስ የሚኖር ለቸርነቱ መጠን ለልግስናው ወሰን የማይነገርለት ከዘመን ወደ ዘመን እያሸጋገረ ያን የክረምት የማይበል የመብረቅ የጉም የጭጋግ ዘመን አሳልፎ የሰማዩን ፈገግታ የፀዋቱን ሽታ እንድናይ ያደረገን የአባቶቻችን አምላክ ዛሬም ዘወትርም የተመሰገነ ይሁን። ለቃል ርደት ለስጋ እርገት ምክንያት የሆነች ጥምተ ስም እምነ መዓር መልዕልተ ክብር እምነ አድባር፣ ስሟ ከማር የሚጣፍጥ ክብሯ ከተራሮች ሁሉ በላይ ከፍጥረታት ሁሉ በላይ የሆነላት ንጽሕት በድንግልና ስርጉት በቅድስና ወላዲተ ሕይወት ወላዲተ መድኃኒት መዝገበ ረድኤት ድንግል ማርያም ክብርና ምስጋና ይድረሳት። ቅዱሳን አባቶቻችን እግዚአብሔር ያከበራቸው እግዚአብሔር የወደዳቸው ለተፈጠሩበት ዓላማ ጸንተው ግርማ ሌሊቱን ድምፀ አራዊቱን ኃይለ አጋንንቱን ታግሰው ዘመናቸውን በእነሱ ያስጠሩ የመከራው ዘመን እንደ ጨው ሳያሟሟቸው ዘመነ ሰማዕታት አሰኝተው ዘመነ መነኮሳት አሰኝተው ዘመነ ምእመናን አሰኝተው ዘመነ ሊቃውንት አሰኝተው ያለፉ አባቶቻችን ሁሉ ክብርና ምስጋና ይድረሳቸው። ቅዱስ አምላክ ልዑል እግዚአብሔር
ወዶና ፈቅዶ ከዚህች ዕለት አድርሶናል። ዛሬ ትልቅ ዕለት ነው። ቤተክርስቲያናችን ዳር እስከ ዳር በክርስቶስ መስቀል የተጎበኘች ስጋ አምላክ የሚፈተትባት ሁሉ ባለችበት ሁሉ ምልዕት ናትና ያከበረችው በዓል ይታወቃል። ከእመቤታችን ከ33ቱ አበይት በዓላት አንዱ በዓመት የምናስበው በዓል ነው። አጠር አድርጌ ስለሱ ነው የምንናገረው። ልዑል አምላክ ምስጢር ገላጭ ሕይወት ለዋጭ ነውና እኔ የምናገረውን ኃይለ ቃል አሟልቶ ምስጢሩን አቅንቶ ለእናንተም ኃይለ ቃሉን አደላድሎ ልቡናችሁን አስተካክሎ እናንተም ሰምተን ነበር እኔም ተናግሬ ነበር ከማለት ድነን እናንተም በሰማችሁት እኔም በተናገርኩት በእግዚአብሔር ፊት መልካም ሆኖ እንዲመዘገብልን ቸርነቱ ይርዳን። መንክር ወመድምም ዘተገብረ በደብረ ቁስቋም። መንክር ወመድምም ዘተገብረ በደብረ ቁስቋም። በቁስቋም ተራራ ለእመቤታችን የተደረገው ታሪክ እጹብ ድንቅ ነው ይላል። ቁስቋም የሚለው የተራራው የሀገሩ ስም ነው። በጎ ነገር የተሰራባቸው ቦታዎች ሁሉ ዘመናት ካለፉ በኋላ በቅድስና ተሰይመው ቅድስናን ለሚያሻና ለሚፈልገው ሁሉ በረከትን ሲሰጡ ይኖራሉ። ቅዱሳት መካናት የተቀደሱ ቦታዎች ሰውን የሚቀድሱ ቅዱስ ስራ የተሰራባቸው ለቅድስና የተመረጡ በረከት የሚታፈስባቸው የበረከት አውድማ የሆኑ ቅዱሳት መካናት ብላ ቤተክርስቲያናችን ታከብራቸዋለች። ቅዱሳት መካናት እንዳሉ ሁሉ ለቅድስና ያልበቁ ይልቁንም ለቅድስና የተመረጡ ሰዎች የሚጠፉባቸው ርኩሳት መካናትም አይታጡ። ጣዖት የሚሰዋባቸው፣ ስመ አጋንንት የሚጠራባቸው፣ የሰው ደም የሚፈስባቸው፣ ሰው የሚገደልባቸው የአመጽ መካነ አመጻ መካነ መቅታል እየተባሉ የሚነገሩ በየዘመናቱ በየአካባቢውም ይኖራሉ። የቅዱሳን አምላክ እግዚአብሔር ቅድስና ከሚያሰጡት ቦታዎች እንድንገኝ ይርዳን። ረድኤቱ ከሚሰጥበት በዛች ቅዱስ ቦታ የተገኘው ሁሉ ብሎ በማይታበል ቃሉ በተናገረው መሰረት በቅዱሱ ቦታ ለተገኘው ሁሉ እሰጠዋለሁ በረከቴን አድለዋለሁ ብሎ እንደተናገረ ሁሉ በረከት በሚሰጥባቸው ቦታዎች ተገኝተናልና ለአባቶቻችን ያደረገውን በረከት ለኛም ያድለን። ቁስቋም እንግዲህ እንደሚታወቀው በአብዛኛው በተለይ ገጠራማው አካባቢ በቤተክርስቲያኑ ዙሪያ ምዕመናኑ ዛሬ ተሰባስበው የእመቤታችን 40 ቀን ከመስከረም 26 ጀምሮ ያለውን የእመቤታችን ለ3 ዓመት ከ6 ወር እኛን ለማዳን የመጣውን አምላክ ይዛ በግብጽ በረሃ ያሳለፈችውን ሰቆቃና መከራ እያሰቡ በቤተክርስቲያን ዙሪያ ይኖራሉ። ይልቁንም ዛሬ ህዳር 6 ቀን እጅግ ተሰባስበው ደምቀውና አሸብርቀው ደስ ብሏቸው ነዳያንን ደቀ መዛሙርቱን በእግዚአብሔር ስም ዘክረው የሚያሳትፉበት ታላቅ ዕለት ነው። ከነብህሎቻቸውም ሲነጋገሩ አባቶቻችን ገጠራማው አካባቢ ጽጌን ያልጠጣ ገበሬ ጎጥ ያልበላ በሬ ምን ጉልበቱ ሊበረታ ይላሉ። በሐምሌ ጫንቃው ሲቆስል ድረስ ሲታረስ የከረመው በሬ መስከረም ሲነጋ እጽዋቱ አትክልቱ አዝሪቱ ሁሉ ሲጠነክር ቅጠሉ ወደ ፍሬ ሲለወጥ ያን ጊዜ ይከፈለዋል ዋጋ። እንደዚህ ሁሉ ገበሬውም
ዓመቱን ሙሉ ሲደክም የሚኖር ነውና በዚህ በጽጌ ምን ስራ ቢበዛ ጽጌን ከቤተ ክርስቲያን የሚቀር የለም ለማለት ነው። ጽጌ ገበሬው ሁሉ እንደሚታወቀው የአዝመራ ወቅት ነው። ድካም ቢበዛም ጊዜ ቢያጣም እንደምንም አመቻችቶ እሁድ ቀን ከቤተ ክርስቲያን ይገኛል። እሁድ ቀን ከቤተ ክርስቲያን ያልተገኘ ምን ሆኖ ነው አቶ ገሌ ተብሎ ይጠያየቃሉ። ምዕመናን ይተዋወቃሉ። ቤተ ክርስቲያን ላይ ይፈቃቀዳሉ። እዚህ በኋላ የሚገባውን ያደርጋሉ። ልክ እንደዚህ ሁሉ በማቴዎስ ወንጌል ምዕራፍ 2 ያለው ነው። ይህ አሁን መንክር ወመድምም ዘተገብረ በደብረ ቁስቋም ብሎ ኢትዮጵያዊው ሊቅነትና ቅድስና የተስማማለትና የተዋሃደለት ቅዱስ ያሬድ መንክር ወመድምም ዘተገብረ በደብረ ቁስቋም ሕይወቱን ከእውቀቱ አዋህዶ አዛምዶ በደብረ ቁስቋም የተነገረውን ማቴዎስ ወንጌል ምዕራፍ 2 ላይ መልአኩ ቅዱስ ገብርኤል ለእመቤታችን ለዮሴፍና ለሰሎሜ እንዲሁም ለሕፃኑ የተነገረው ቃል የተፈጸመበትን በዜማ ሲያመሰጥረው ሕሊናን ደስ በሚያሰኝ ወሀብኮሙ ሲሳዮሙ ለሕዝበ ኢትዮጵያ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ተብሎ ይሄ በእውነቱ የተለየ ከሰማይ ያለውን ዜማ የመላእክትን ምግብ ይዞ የመጣው ቅዱስ ያሬድ መመኪያችንና ኢትዮጵያውያን ልዩ የሚያደርጋት ከመላእክት ጋር አብሮ የዘመረው በብሉያት በሐዲሳት የተቃኘው የተስማማለት መናኙ ሊቅ ቅዱስ ያሬድ በደብረ ቁስቋም የተደረገው እጹብ ድንቅ ነው ይላል። ነገሩ እንዲህ ነው። ክርስቲያኖች አምላከ ቅዱሳን እግዚአብሔር የሰው ልጅ በጥንተ ተፈጥሮ በሐዲስ ተፈጥሮ ለ21ዱ ስነ ፍጥረት ያላደረገውም በተለይ ለሰዎች ልጆች ልዩ የሆነ ፍቅር እንዳለው ከአንድ ጊዜም እስከ 2 ጊዜ ከዚያም በላይ ደግሞ ገልጿል። የመጀመሪያው ስነ ፍጥረት ሲፈጠሩ በሐልዮ በነቢብ የተፈጠሩ ሲሆኑ የሰው ልጅ ግን በመናገርና በማሰብ ብቻ አይደለም፣ በእጆቹ ዳሶ አበጃጅቶ መልኩን ሰጥቶ ነው የፈጠረን። መልኩን ሰጥቶ መፍጠሩ ብቻ አይደለም፣ ከሰማይ በታች ከምድር በላይ ያለውን ሁሉ ሰጥቻለሁ፣ ለእርሱ ያለውን ሁሉ በነፃነትና በጌትነት የጸጋ አድርጎ እንዲገለገል ለአዳም ተሰጥቶታል። ይህ በእንዲህ እንዳለ ሆኖ የሰው ልጅ ቢሳሳት እንኳን እንደጠፋህ ቅር እንደወጣህ ኑር ሳይል ከልጅ ልጅ ተወልጄ አድንሃለሁ ነው ያለው። አድንሃለሁ ብቻ አይደለም ክርስቲያኖች፣ አድንሃለሁ ቢለው በራሱ ትልቅ ተስፋ ነው። አድንሃለሁ አዳም አይዞህ፣ ይህ መከራ በአንተ ላይ እንደወደቀብህ የመከራው ተገዥ እንደሆንክ አትቀርም፣ አድንሃለሁ አይዞህ ቢለው ትልቅ ተስፋ ነው። በአንተ ስጋ በአንተ ባህሪ ካንተ ልጅ ተወልጄ አድንሃለሁ አለው። አዳምን ለማዳን ምን ያክል እንደወደደው ሲያጠይቅ መጀመሪያውን መልኩን ሰጠን፣ በኋላ ደግሞ ባህሪውን ከባህሪያችን ጋር አዋህዶ አዛምዶ አንድ አድርጎ ሁለቱን ባህሪ አንድ አድርጎ የእኛን ስጋ ተዋህዶ ከነበርንበት ከወደቅንበት አዳነን። ክርስቲያኖች ዋጋ የሚከፍል አምላክ ዋጋ ከፍሎ አዳነን። ስጋን መዋሃዱ ስጋን መንሳቱ ለሰው ልጅ ትልቅ ክብር ነው። ኢነሶ ለዘነሶ መላእክት ይላል ሐዋርያው ቅዱስ ጳውሎስ። የነሳው የተዋሃደው የመላእክትን ባህሪ አይደለም። አላ እምዘራ አብርሃም አላለ የአብርሃምን ባህሪ ያደረገ እንጂ ከስነ ፍጥረት ሁሉ መርጦ አዲስ ስጋ ፈጥሬ ልዋሃድ ሳይል የነበረውን የደከመውን ስጋ ለብሶ ለዛበሰ የበደለውን ስጋ በደል የሌለበት ንጽሕት ዘር ከሐና ማኅፀን ቀድሶና መርጦ አክብሮ ያን ስጋ ተዋሃደ። ይህ ትልቅ ክብር ነው ለሰው ልጆች፣ ይህ ትልቅ ክብር ነው። የሚደንቀው ከዚህ ብቅ አደረገና ያን የኛን ባህሪ
የባህሪ አምላክ ካደረገው በኋላ መልሶ ለኔና ለናንተ ይህ መድኃኒት ይሆናችሁ ብሎ ሰጠን። ስጋችን የነሳው ለካ ለሱ ክብር ሽቶ የጎደለበት ነገር ኑሮ የሚሞላለት ኑሮ አይደለም። ያጣው የሚያስገኘው ኑሮ አይደለም። የኔንና የናንተ ስጋ የባህሪ አምላክ ባህሪ የመለኮቱን አዋሃደና ይህ ራሱ ምግብ ይሆናችኋል፣ ዘላለማዊ መድኃኒት ይሆናችሁ ብሎ ሰጠን። መንክር ወመድምም የእግዚአብሔር ስራው ምን ይደንቅ ክርስቲያኖች። ታዲያ እኔንና እናንተን ለማዳን መጥቶ ከንጽሕት ማኅፀን ተጸንሶ ታሪኩ በየደጁ በየዕለቱ ስለተነገራችሁ ዛሬ የማጠቃለያው ቀን ስለሆነ በቁስቋም የተደረገውን በታላቁ ተራራ ከካይሮ ከተማ እልፍ ብሎ ተራራው ላይ የሚገኘውን የመጀመሪያዋን ቤተክርስቲያን የቁስቋምን ተራራ ታሪክ ነውና ምንሻው ብዙ በመካከል ያለውን በየሳምንቱ እሑድ ስለተማራችሁት ያን ያክል ወደ ኋላ መመለስ አይጠበቅም። ነገሩ ቁስቋም ላይ ሲነሳ ከኋላ ምን ነበር የሚለውን ነገር ለማያያዝ ያክል ነው። እኔንና እናንተን ለማዳን ከዘባነ ኪሩቤል ጽውረ ተርየ ለተወዲዎስ ተመቃብር ይላል። እንዘለሊሁ የነብር ዲበ ሰረገላ ኪሩቤል በኪሩቤል ጀርባ የሚኖረው የባህሪ አምላክ በዓለም ሙሉ ሆኖ ሳለ ደመናት መከየደ እገሪሁ በእግሮቹ መረማመጃ ማድረግ ደመናውን ሲቻለው ለኔና ለናንተ ክብር ሲል የእርሱን ክብር ዝቅ አድርጎ የኛን ክብር ብቅ ያደርግ ዘንድ በበረት ተወለደ። የሚደንቀውና የሚገርመው በበረት መወለዱ ብቻ አይደለም፣ በበረት የሚቀና ጠላት መኖሩ ነው እንጂ በረቱን እንዲለቅ በበረት በእንስሳት መካከል በመወለዱ ይህ ካያስደንቃቸውና በዚህ ከመጠቀም ይልቅ በረቱን እንዲለቅ ሴራንና ተንኮልን ክፋትንና አመፅን ይዘው ተነሱ። ዲያብሎስና ሰራዊቶቹ የዲያብሎስ ሐዋርያት ማሳደድ ግብራቸው የሆነ ማፈናቀል ልማዳቸው የሆነ በበረት ይቀናል ሰይጣን። ክርስቲያኖች አይደለም በተለያዩ ጸጋዎች ከእግዚአብሔር በሚገኙ ሀብታት ይቅርና በበረት ይቀናል። በትዳራችሁ መካከል፣ በስራችሁ መካከል፣ በምናኔያችሁ መካከል፣ በክህነታችን መካከል ትንሽ የምትሆን ተስፋ ካየ ቅናቱ አያስቀምጥምና ጠላት ስላለ ተጠንቅቆ መያዝ ያስፈልጋል። ሄሮድስን አነሳስቶ እመቤታችንን ያሰድዳት ጀመር። በእርግጥ እመቤታችን ስትሰደድ ፈርታ የተሰደደች አይደለችም። ለምን ቢባል ፈርታ ቢሆንማ ሰባ ሰገል የተሰኙ ከሩቅ ምስራቅ የመጡ 10,000 ሰራዊት ያሏቸው እጅግ በትጥቅ ሙሉ የጦር መሳሪያ የያዙ ሰራዊት ያሏቸው መጥተው ሳለ እረ ከእናንተ ጋር ነው መሄድ ትል ነበር። ለእናቷ ለሔዋን ለመካስ እናቷን ሔዋንን ከተሰደችበት ለመመለስ ነውና በእርግና በአረጋዊነት እድሜው ያለ መውጣት መውረድ እንግዲህ ደክሞኛል ማረፍ ነው የምፈልገው የሚለውን የ80 ዓመት ሽማግሌ አስከትላ ሄደች። ፍርሃት አይደለም ምስጢሩ እናቷን ሔዋንን አባቷን አዳምን መካስ ወድቆ ይነሷል በእጅ ዘግይቶ ይከብሯል በልጅ እንዲሉ እናቷና አዳም አባቷ ከገነት ተሰደው ስለነበር ለመመለስ ስለሆነ እግዚአብሔር ታምራቱን ይገልጽ ዘንድ ልዩ ልዩ በግብጽ ሊደረጉ የሚገባቸው በነደብረ ቁስቋም የሚሰራው ልዩ ምስጢር ስለነበር ዮሴፍና ሰሎሜን አስከትላ ወደ ግብጽ እንድትሄድ መልአኩ መጥቶ ሕፃኑንና እናቱን ይዘህ ወደ ምድረ ግብጽ ሽሽ አለው። ማንና ማንን ይዘህ? ክርስቲያኖች እናቱንና ሕፃኑን ልጇንና እናቱን ይዘህ ተሰደድ አለው። ይዞ መሰደድ ምን አይነት ደግ ነው! ደብረ ቁስቋም ያደርሳል። ክርስቲያን ማለት በክርስትናው የማይፈተን ማለት አይደለም።
ክርስቲያን ማለት በመከራው መካከል የሚያተርፍ እናቱንና ሕፃኑን ይዞ በመከራው በሰማዕትነቱ በምናኔው የሚያተርፍ ማለት እንጂ መከራ የማይደርስበት ማለት አይደለም። ይሁን በእመቤታችን ማየት ይቻላል። የዓለም መድኃኒትን ሰማያዊውን ንጉሥ ነፋሳት የሚታዘዙለት፣ ቀላያት የሚገብሩለት የባህሪ አምላክ ልዑለ ባህሪ የሆነውን መድኃኒተ ክርስቶስን ይዛ ተሰደደች። ታዲያ መሰደዷ ምንድነው ካላችሁኝ፣ እጹብ ድንቅ ብሎ ቅዱስ መንክር ወመድምም እንዳለው ገና ጉዞዋን ስትጀምረው ዛፎች ሁሉ ልዩ ልዩ ምስጢር ያሳዩ ነበር። በግብፅ በረሃ ልክ ባለፈው ታላላቅ ሊቃውንት ያሉበት እጅግ በምስጢር የበለጸጉ አባቶች ያሉበት ቦታ ስለሆነ ምስጢሩን በሚጣፍጥ አንደበት እንደምትሰሙት እርግጠኛ ነኝ። ቤተክርስቲያናችን ደጋግማ እንደምታስተምረው ሁሉ በሾላው መካከል ሲሄዱ ሾላው ከሁለት እየተከፈተ ከሚመጣ ጠላት ይሰውራቸው ነበር። ለጊዜው ከጠላት ለማዳን ይሁን እንጂ ፍጻሜው ግን የግብፅ ሰዎች ጣዖት ያመልኩ ስለነበር ያን ዛፍ ስብ እያጤሱ ደም እያፈሰሱ ያመልኩት ስለነበር አምላክ ወደ ግብፅ ሲሰደድ ዛፎች ሁሉ አምላክነቱን መሰከረ። እናንተ ስብ ታጤሳላችሁ፣ ደም ታፈሳላችሁ እንጂ እኔ እኮ አምላክ አይደለሁ፣ አምላኬስ ይሄ ነው ብለው ዛፎቹ እስከተጫኑበት እንስሳ ድረስ አረጋዊ ዮሴፍ ሰሎሜን ጨምሮ ዛፉ ጭምር አምላክነቱን ገለጸ። መንክር ወመድምም ያሰኘው ቅዱስ ያሬድን ይሄ ነው። ድንቅ ነው። የአምላክ መሰደድ ድንቅ ነው። ይመለኩ የነበሩ ዛፎች፣ ይሰገድላቸው የነበሩ ዛፎች ሲሰግዱ ማየት፣ የሚመለኩት ዛፎች የባህሪ አምላክነቱን ሲገልጽ ማየት። በጣዖት አምልኮ የተጠቃች ናት ግብፅ። አባይ ለግብፅ ወንዟ ብቻ አይደለም አምላኳ ጭምር ነው። ክርስቲያኖች ግብፃውያን አባይን ያመልኩታል። አልፎ ተርፎ እንጨት ጠርበው ድንጋይ አለዝበው ሁሉ ያመልካል። ያን አምልኮታቸውን አስተካክሎ እውነተኛውን አምላክ ያመልኩ ዘንድ የቅዱሳን አምላክ ቅዱስ እግዚአብሔር ከእናቱ ከእመቤታችን ጋር አብረው ጉዞ ጀመሩ። በእርግናው የሽምግልናው ዕድሜ የተቀደሰለት የተባረከለት ውጤታማ ሽምግልና ያለው አረጋዊ ዮሴፍ አይኖቹ ብዙ ተአምር አዩ። ምን መታደል ነው በእውነቱ! በ80 ዓመቱ ዛፎች የአምላክነቱን አይተው ሲመሰክሩለት፣ እጽዋት ሲሰግዱለት፣ አዕዋፋት ክንፋቸውን ዘርግተው ከፀሐይ ሐሩር ሲከላከሉለት ፍጹም የባህሪ አምላክ መሆኑን በእርግና አይኖቹ በሽምግልና አይኖቹ እየፈዘዙ አርቀው ማየት የተቸገሩ የነበሩ አይኖቹ ግብፃውያን የሚያመልኳቸው ዛፎች በእቅፉ ላለው ሕፃን ሲሰግዱ ማየት መንክር ወመድምም ነው። ድንቅ ነው አለ። መንክር ወመድምም በእጁ ለታቀፈው ሕፃን ሳያጉረመርም በዚህ ዕድሜ በእርግና በሽምግልና ጊዜ በማረፊያ ሰዓት ሳይል ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ተብሏልና ዛፎቹ ሁሉ ሲቀበሉት ሲያይ ያመልኩት የነበረው ሾላ ተከፍቶን አምላክ አይደለሁም የባህሪ አምላክስ ሕፃን ነው ብሎ ሲሰግድ ማየት በእርግና በሽምግልና አይኖቹ ይህን ያየ መንክር ወመድምም እጹብ ነው፣ ድንቅ ነው። አባቶች በዚህ ዕድሜ ያለን እንዳረጋዊ ዮሴፍ የበረከቱ ተሳታፊ ሕፃኑንና እናቱን ይዞ መጓዝ ወደሚቀጥሉበት ስራ ወደሚሰማሩበት ጉዳይ ሁሉ ይዞ መሰደድ ውጤታማ ያደርጋል። ቀጠሉ። አሁንም ጉዟቸውን በሌላኛው መንደር ለጊዜው የደረሰባቸው ካለው ብቸኝነትና በእናትነትና በሕፃንነት ላይ ያለውን የግብፅ በረሃ ቃጠሎ ወደ ሌላ ሀገርም አይደል የተሰደደች ወደ ግብፅ ዝናብ እንኳ አንድ ቀን ዘንቦበት የማያውቅ
የአሸዋው ግለት እግርን የሚያቃጥል እናቷን ለመካስ ስትሰደድ ጎራ ብላ እንዲሁ ወደ መንደሮችም ጠይቃለች። እመቤታችን እባካችሁ የሚጠጣ ውሃ፣ ቁራሽ እንጀራ ብላ ጠየቀች። ክርስቲያኖች በየደጃችን የሚቆሙት እነማን እንዲሆኑ አናውቅምና ማስተዋል፣ በልዝብ አንደበት መናገር ያስፈልጋል። በልዝብ አንደበት መናገር ያስፈልጋል። ሄደች እመቤታችን ልጇን ይዛ በግብፅ በረሃ። ልክ ደጋጎች እናቶች እንዳሉ ሁሉ ደግሞ ከአንደበታቸው የለሰለሰ የምሕረት ቃል የራቀባቸው ልቡናን የሚያራራ ልዝብ ቃል የራቀባቸው አይታጡም። ወደ ኋላም ተመልሳችሁ ብትመለከቱ እንደነ ሎጥ ሚስት አይነት ከሚቃጠለው ሕዝብ ለይቶ ልጆቿና ባለቤቷን ይዛ በክብር እንድትወጣ ቢያረጋት የእስራኤል አምላክ ባላወቀው ፈርዶ አገሬን ገሞራን አደረጋት ባዶ እያለች በመዘበትና ኃይለ ቃል በመናገር ከሰውነት ወደ ድንጋይነት የተለወጠችም አለች። ክርስቲያኖች አንዳንድ ጊዜ ለሕንፃው ቅርብ ለእግዚአብሔር ሩቅ እንዳንሆን መጠንቀቅ ያስፈልጋል። እግዚአብሔር ሲቀርባቸው የራቁ ብዙዎች ናቸው። ሄሮድስ እድለኛ ነበር። ከእርሱ በፊትም ያልተደረገ ከእርሱ በኋላም ያልተደረገ በሱ ዘመን ብቻ ነበር የተወለደለት የባህሪ አምላክ። ከሩቅ ምስራቅ መጥተው ሲሰግዱለት እሱ ሰይፍ ነው ያነሳ። አንዳንድ ጊዜ ከህንፃ ቤተክርስቲያኑ ቅርብ በተሰራን ቁጥር ለቤተክርስቲያኑ ቅርብ ነገር ምቹ የሆነ የመጽደቂያ መንገዶች ሲዘጋጁልን እኒህን ነገሮች እንደውም ወደ ጥፋት ወደ ሞት የኔ አጥር ተነካ፣ የኔ እንዲህ አለብኝ፣ የኔ እንዲህ አለብኝ ከእግዚአብሔር የምንርቅበት እንዳይሆን መጠንቀቅ ያስፈልጋል። ከቤታቸው ድረስ ሄደላቸው የዓለም መድኃኒት እናቱን ይዞ ወገኖቹን ወዳጆቹን ዮሴፍና ሰሎሜን ይዞ ሄዷል። ከነትማም ቤት ድረስ አልተጠቀሙም። ለህንፃው ቅርብ ለእግዚአብሔር ሩቅ እንዳንሆን ቸርነቱ ይርዳል። አንዳንድ ጊዜ ቤተክርስቲያን አካባቢ ምንታይ ነገር ግን ከእግዚአብሔር ሩቅ አለሻቸው መስዋዕተ ወቁርባነ ይፈቀዱ ስጋ ካንጸሊተ እንደተባለ ዝማሪያቸውንም አልፈልግም፣ ስብከታቸውንም አልፈልግም፣ ምጽዋታቸውንም አልፈልግም። ለምን በሚፈለግ ሰውነት አላደረጋችሁትምና እንዳንባል በእውኑ የተስተካከለ ህይወት ይዘን ወደ ቤተ እግዚአብሔር እንድንቀርብ ይፍቀድልን። ሄደ ወደ እነ ትዕማን ቤት። ልክ እነ ደሊላ ሶምሶን የመሰለውን ባሏን ሽጣ እንደበላቸው አረማዊት ሴት ከአንደበቷ መልካም ንግግር የራቀባት ከንፈሯ እንደ ሾተል የሚወጋ አንጀትን የሚቆራርጥ አንቺን የመሰለ ሴት ክፉ ብትሆኝ እንጂ ከማለት ጀመረች። ነገሩን ከመረዳት ብሶቷን ከመሸፈን በጉዳዩ በረከት ከማግኘት ይልቅ ከመርገም የሚጀምሩ ከንፈሮች አሉ። ከሐሜት የሚጀምሩ ከንፈሮች፣ ከጥላቻ የሚጀምሩ፣ ከወቀሳ የሚጀምሩ፣ ከሐሜት የሚጀምሩ ከንፈሮች። ጠባይ ባይኖርሽ ነው እንጂ አለቻት እመቤታችን ቅድስት ድንግል ማርያም። እሷም ደግሞ ጠባብ ወትሕት በቤተ መቅደስ ዘልቀት ወለተ ዳዊት በመቅደስ ያደረች ከንፈሮቿ ልዝብ ይላታል ቅዱስ ያሬድ። ቀጸበቶ በትምህርት ከንፈሮቿ ሁሉ የተቃኙ ልዝብ ናትና ክፉ እንደተናገረችኝ ክፉ ልመልስ አላለች። ብከፋ ነው እንጂ የቀን ሐሩር የሌሊት ቁር የሚፈራረቅብኝ አለች። እንዲሁ ቀጠለች። አሁንም ሌሎች ወንበዴዎች ሲያገኟት አንዱ ልብሷን ሲገፍባት የልጇን ልብስ ሲገፍባት፣ በአንዱ የምታጠጣው ውሃታ ጫማው የልጇን ጫማ ሲወስዱባት፣ እንዲህ እያለ መቼም 3 ዓመት ከ6 ወር ቀጠለ። ከዚህ በኋላ ቢደላደሉ ቢቀማጠሉ ሞት አይቀርምና ወመዊቶ ሄሮድስ ይላል የማቴዎስ ወንጌል ምዕራፍ 2። ወመዊቶ ሄሮድስ ያ የቤተልሔምን አውራጃ የይሁዳን ከተማ ያለ ትክ ያስቀራት በላይተ ሕፃናትን እያረደ የፈጀ 140,000 ሕፃናትን የገደለ ቤተልሔምን ያክል ሀገር ያለ ሰው ያስቀረ
እናቶችን ሁሉ ወገባቸው በገመድ እንዲታሰር በየደጃቸው ድንኳን እንዲተከል ያደረገ ክቡ የዚያ ሁሉ ሰው እንባ ከባድ ነው። ክርስቲያኖች እንባ ከባድ ነው። ሰው አያንባባችሁ፣ ሰው አያልቅስባችሁ። ክርስቲያኖች ሰዎችን የሚያስለቅሱ አፈጻጸማቸው ከባድ ነው የሚሆን። ይህ እናቶችን ያስለቀሰው ለሕፃናት ያራራው ገና ተወልዷል ሲባል ለስልጣኑ ሲል በእናቶቻቸው ክንድ ያሉ የእናቶቻቸው መልክ ለይተው ያላወቁ ሕፃናትን ያስፈጀው ሄሮድስ ሞተ። ሞት አይቀር። ሰዎችን ሁሉ ያሳዘነው ሄሮድስ ሞተ። ሞትን አትርሱ ክርስቲያኖች። ሰው ለከባድ ኃጢአት የሚጋለጠው ከኃጢአት ወደ ኃጢአት የሚጓዘው ሞትን ሲረሳ ሞት እንደሌለ እሱ ሕፃኑ እስከሚያድግ ድረስ እኔ ሞታለሁ አላለማ። ሞትን ቢያስበው ኑሮ ሕፃኑ ተወለደ ነው የተባለው። ይህ ተወለደ የተባለ ሕፃን እስከሚያድግ ድረስ እኔ እስከዚያ ድረስ እሞታለሁ አላለም። እሞታለሁ ማለትን አትርሱ። ሰው እሞታለሁ ማለትን ሲረሳ ነው ለአመፅ የተጋለጠ፣ ለቅሚያ የተጋለጠ፣ ለበደል የተጋለጠ፣ የሐሰት ምስክር የሚሆን ወንድሙን የሚያስገድል አንደበቶቹ ስም እግዚአብሔርን ጠርተው ደፍረው የሚናገሩ እግዚአብሔርን የሚደፍር የእግዚአብሔርን ቸርነት የሚዘነጋ የሚሆነው ሞትን ሲረሳ ነው። ሞትን አትርሱ። ሄሮድስ ሞተ። ለ3 ዓመት ከ6 ወር የዓለም መድኃኒትን ያሳደደ ሄሮድስ፣ ሕፃናቱን ሁሉ የገደለ ሄሮድስ ሞተ። ያ ይዘህ ተሰደድ ይዘህ ውጣ ያለው መልአክ አሁንም መለሰና ዮሴፍ የሕፃኑን ነፍስ የሚፈልጓት ሰዎች ሙተዋልና እናቱንና ሕፃኑን ይዘህ ተመለስ አለው። ደግሞ ምን ብለህ ተመለስ? ይዘህ ተመለስ። ይዞ መሰደድ፣ ይዞ መመለስ አስፈላጊ ነው ክርስቲያኖች። ይዞ መመላለሳችን በባዶ እንዳይሆን ወደ ቤተ እግዚአብሔር መተን የሚቆረሰውን ስጋ የሚፈሰውን ደም ሳንቀበል በባዶ መመላለስ የሚነገረውን ቃለ እግዚአብሔር አንዷን እንኳን ሳንይዝ ወደ ሕይወታችን እንዲህ የተባለችው ገሊት ናት፣ እንዲህ የተባለው ገሌ ነው እያለ ለሕይወታችን ስንቅ የሚሆን ነፍሳችን ወደ እግዚአብሔር የሚያደርስ ገነት የሚያሻግር አንድ ቃል ሳንይዝ እንዳንመለስ ይዘህ ተመለስ። ወደ ቤተ እግዚአብሔር መተን በረከቱን ዕውቀቱን ይዘን እንድንመለስ ይርዳን። ይዞ ነውና የተሰደደው ይዞ ተመለሰ። ያን ሁሉ መከራ ማለፍ ቻለ። እግዚአብሔርን ይዞ የተሰደደ ምን አለ ክርስቲያኖች? በመዓዛ ጽጌኪ ድንግል ለዘባውደ ስም ሰክረ ውግረተ አይባን ይመስሩ ሐሰረ እሳትኒ ማየ ባሕር ቆሪረ ይላል። ክርስቶስን እናቱን ይዞ የተሰደደ መከራው ሁሉ እንዲሁ ያልፋል። እንደ መከራ እሳቱ ባለማቃጠል ውሃው ባለማስጠን እናቱንና ልጁን ይዟላ ዮሴፍ በዛው መልአክ በዛው እርግና እድሜው ይዘህ ተመለስ የሚል ድምፅ ሰማ። ይዘህ ተመለስ ሙተዋል። እለያስስወ ለነፍሰ ዘሕፃን የዚህን ሕፃን ሰውነት የሚሿት ገለን ነግሰን እንኖራለን ያሉ ሲያሳድዱ የነበሩት ይኸው ጠፉ። ግፍ አትስሩ ክርስቲያኖች። ግፈኞች አትሁኑ፣ በቀለኞች አትሁኑ። ሞት አለ። ነግሼ እኖራለሁ ብሎ 140 ሺህ ሕፃናት ያስፈጀው ሄሮድስ ሙቷል። ሞት አይቀርም። ሕፃኑንና እናቱን ይዘህ ተመለሳል። በዚህ ጊዜ ዮሴፍ ሰሎሜ በደስታ ሕፃኑን ይዘው እናቱን ይዘው ሲመለሱ ህዳር 6 ቤተክርስቲያናችን የምታከብረው ግንቦት 24 ቀን በጥንተ ሚጠታቸው ግንቦት 24 ቀን
ደብረ ቁስቋም ገቡ። መንክሮ መድመም ዘተገብረ በደብረ ቁስቋም አለ ቅዱስ ያሬድ። ልክ በመንፈስ ቅዱስ ተቃይቶ ደብረ ቁስቋም ተራራ ላይ እንደነበረ ተራራው በብርሃን ተመላ። ያን ጊዜ የነበሩ ሕፃናቱ ሲታቀፉት ይላል ታላቁ ሊቅ የቤተ ክርስቲያናችን አምድ አረጋዊ መንፈሳዊ የተሰኘው ከመጽሐፈ መነኮሳት አንዱ ሲታቀፉት ሕፃናት ሲያድጉ እስከሚታዩ ይላል። አስቡት እንግዲህ አሁን በዚህ ዓለም በእኛ ሕይወት ሕፃናት ካደጉ በኋላ እንጂ ሲያድጉ ያያቸው የለም፣ አይታይም። ሰው ሲያድግ ትዝ አይለውም። ካደገ በኋላ እንዲህ ነበርኩ እኮ ብሎ ነው። እኒያ ሕፃናት ደብረ ቁስቋም ሲገባ ከሰሎሜ እቅፍ ከአረጋዊ ዮሴፍ እቅፍ ተቀብለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሲታቀፉት ዕለቱን ሲያድጉ ይታዩ ነበር ይላል። ከፍ ሲሉ ይታዩ ነበር። ልምሾዎች የነበሩት መጥተው ጌታን ሲታቀፉት እግራቸው ረቶ አጥንታቸው ቀንቶ መራመድ፣ መንተርተር፣ መንደርደር ጀመሩ። መንክሮ መድምም ዘተገብረ በደብረ ቁስቋም ዮም ጸለሉ መላእክት ላይለ ማርያም ወላይለ ወልደ ክርስቶስ በደብረ ቁስቋም መላእክት ክንፋቸውን እንዘ ይትጓደኡ አክናፈ በክንፍ ይላል። መላእክት ከተማ አደረጓት። ልክ በቤተልሔም ሲወለድ ያዩት መልአክ ያ ቅዱስ ገብርኤል ያበሰራት በእመቤታችን ማኅፀን አድሮ 9 ወር ከ5 ቀን ተጸንሶ በቤተልሔም ተወልዶ እረኞቹ ጋር ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስብረቱ ለሰብ ለሰው ልጅ ምስጋና ይገባል ብለው ያመሰገኑት በቤተልሔም ያዩትን ደብረ ቁስቋም ላይ ሲመለከቱት መንክሮ መድምም የተደረገው ነገር ሁሉ ድንቅ ነው። ተራራዋ በብርሃን ተመላች። ማየት የተሳናቸው አዩ፣ መራመድ የተሳናቸው ተራመዱ። የችግር ቋጠሮ የነበራቸው በሙሉ ችግራቸው ተወገደላቸው፣ በደስታ ተሞሉ። መንክሮ መድምም አሳዳጁ ሰው መሰል አውሬ የነበረው ሄሮድስን ያክል ጠላት ጠፍቶላቸው በደስታ ደብረ ቁስቋም ገብተው መዘመር ቻሉ። መንክር ወመድምም በእመቤታችን የተደረገው ምን ይደንቅ ክርስቲያኖች! የቅዱሳን አምላክ እግዚአብሔር የሰው ልጅን እስከምን ድረስ ይወደዋል ይባል እመቤታችን ድንግል ማርያምን እናቱ እስከማድረግ ድረስ እናቱ አድርጎ በመከራው መካከል ዛፎቹን አሰግዶ የሚገባውን ተአምራት እያደረገ በኪደተ እግሩ ገዳማተ ግብፅን ቀድሶ ለመጀመሪያ ጊዜ በግብፅ ውስጥ ቤተክርስቲያን የተሰራባት ይቺ ደብረ ቁስቋም፣ ደብረ ርጎ፣ ደብረ ጥሉል፣ ደብረ ዘሰምሮ እግዚአብሔር ያድር ውስጤቱ እግዚአብሔር የሚያድርበት እግዚአብሔር ለማደሪያ የመረጠው ሶበ ቦይኩ ውስተ ዝንቱ ቤት አይረፈት ነፍሴ እምጻና አለ ቅዱስ ያሬድ። ደብረ ቁስቋም የእረፍት የሰላማዊ እረፍት እንቅልፍ ያገኙበት እረፍት የሹበት እነ ሰሎሜ እነ ዮሴፍ ከጭንቀት ያረፉበት ደብረ ቁስቋም ያቺ ተራራ ከስደት ተመልሰው የጠላታቸውን መጥፋት ሰምተው የሀገሪቱን መቅናት በመላኩ ድምፅ ሰምተው የያዙትን እንደያዙ መመለስ እንዴት ያለ ደስታ ነው ክርስቲያኖች! ከዚህ በላይ ምን መንክር አለ? ምን ድንቅ ነገር አለ? ይህን ነው ቅዱስ ያሬድ መንክር ወመድምም የያዙትን ይዞ መመለስ፣ ይዘው የወጡትን ይዞ መመለስ፣ በደስታ ማደር። ድንቅ ተራራ ያቺ ደብረ ቁስቋም ዛሬ አባቶቻችን እና አባ ብሶይ እና አባ እንጦንስ እና አባ መቃርስ በአስኬማ በልጽገዋት አሁንም ወላድ የመነኮሳት መፍለቂያ የመጀመሪያው መናኝ ምናኔን ያሳየው በገዳመ ቆሮንቶስ ከመጾሙ አስቀድሞ በግብፅ በረሃ አባቶቻችን ይህንን መነሻ አድርገው ከተደላደለው ከተቀማጠለው ኑሯቸው ይልቅ ከዘመድ ከቤተሰቦቻቸው ተለይተው በረሃ ገብተው
ዕፀ በገዳሙን ግርማ ሌሊቱን ድምፀ አራዊቱን ታግሰው ይኖራሉ። ያቺ ተራራ መንክር ድንቅ የተደረገባት ዛሬም የኔና የናንተ ከስደት መመለሻችን ቁስቋም የተሰኘች ተራራ እግዚአብሔር ያደረባት እግዚአብሔር የሚገኝባት ስደተኞች በኃጢአት የተሰደር በበደል የተሰደር በክፋት የተሰደር ብዙ ስደተኞች አለን። ለሕንፃው ቅርብ የሆን ከእግዚአብሔር የተለየን ልቡናችንን ከእግዚአብሔር የራቀብን ከፍቅር የተሰደር በብዙ መንገድ ስደተኛው ብዙ ነው። ክርስቲያኖች ከአንዱ ወደ አንዱ የሚንቀሳቀሰው ብዙ ነው። ታዲያ የማረፊያ ቦታው ያቺ ደብረ ቁስቋም ዮሴፍ አረጋዊ እመቤታችንና ልጇ ያረፉባት ተራራ ለእኔና ለእናንተ ቤተክርስቲያን ናት። ቤተክርስቲያን ለዚያ ነው ቤተክርስቲያን በተተከለበት ሁሉ የጌታችንና የእመቤታችንን የስደት መመለስ በዓል ሊቃውንቱ በዜማ ሐዊረ ፍኖት በእግሩ ሶበይስን ሕፃንኪ ያንቃዱ ሀቤኪ ወይበኪ እስከ ትጸውርዮ በገቦኪ ወትስንዮ በአፉኪ ጨርቅሽን ይዞ ያለቅስ የነበረ ሕፃን ልጅሽን ይዘሽ የተሰደድሽ እፎቆቋ አይጋርኪ እና አባ ጽጌ ድንግል እና አባ ጊዮርጊስ ዘጋስጫ ሌሎቹም አባቶቻችን ሰቆቃወ ድንግል ማኅሌተ ጽጌ በተሰኘው እና አባ ገብረ ማርያም አመስግነዋታል። ያን በማሰብ ስደቷን ስደት መመለሷን መመለስ አድርገን ስደቷን በቤተ ክርስቲያናችን አብዛኛው ሕዝበ ክርስቲያን በጾም የእመቤታችን መከራ እያሰበ የደረሰባትን የረሃብ የጽም የግፍ የመከራ የሰቆቃ ዘመን እያሰበ በጾም እንዲሁ ሌላውም ላገለገሉት መባሊቱን በመያዝ ማስቀደሻውን በማምጣት አማውን በመስጠት በቤተ ክርስቲያኑ በማኅሌቱ በመገኘት በየሳምንቱ ስደቷን እያሰብን ኖረን ዛሬ የተመለሰችበት ቀን ደርሰናል። ክርስቲያኖች ታዲያ እመቤታችን የተመለሰችበትን ዕለት ካከበር እኔና እናንተም በውስጣችን ካለው ከእግዚአብሔር ከሚለይ ከእግዚአብሔር መንግስት ከሚያሳድር ነገር መመለስ ያስፈልጋል። በኃጢአት ውስጥ ያለን በንስሐ መመለስ ተመየጡ ሀቤ ወአነት መየጠክሙ ተመለሱ ወደ እኔ እኔም ወደ እናንተ መለሳለሁ ይላል የቅዱሳን አምላክ እግዚአብሔር። ወደ እኔ ተመለሱ እኔም ወደ እናንተ መለሳለሁ። እሺ ብትሉ ብትታዘዙ ትእዛዜን ብትጠብቁ የምድርን በረከት ትበላላችሁ። ተመለሱ ይላል። ስለዚህ አሁን ካሳው ተፈጽሞልናል። እኔና እናንተ እንግዲህ ከገነት ለተሰደደው አዳም አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት ከገነት በተሰደደ ጊዜ ተስፋው አንቺ ነሽ እንደተባለች እመቤታችን ያን ቃል በገባው መሰረት የቅዱሳን አምላክ እግዚአብሔር 3 ዓመት ከ6 ወር በግብፅ በረሃ ተሰዶ ምድረ ቁስቋም መመለስን አሳይቶናል። ዛሬ ካሳ ከተከፈለ በኋላ ሌላኛ ስደት እንዳንመሰርት ሁለተኛ ከገነት መሰደድ እንዳይገጥመን ከገነት መሰደድ ዛሬ ከቤተሰብ መሰደድ ነው። ከፍቅረ እግዚአብሔር መሰደድ ነው። ከስጋ ወደሙ መሰደድ ነው። ከቤተ ክርስቲያን መሰደድ ነው። ስለዚህ ከቤተ ክርስቲያን ከመሰደድ ከቃለ እግዚአብሔር ከመሰደድ ከመጻሕፍት ከመሰደድ ከጉባኤ ቤቶች ከመሰደድ ልቡናችንን መልሰን ወደ ቤተ ክርስቲያናችን ወደ ቃሉ አምጥተን የመመለስ ቀን ነውና መመለስ ነው። አሁን አብዛኛው ሰው ያልመጣው ለምንድን ነው ይባል የእመቤታችን የመመለስ ቀን በየአካባቢው እያከበረ ነው ይታወቃል። ነገር ግን በልቡናው ደግሞ የተሰደደ ከሆነ ዝም ብሎ በአልማቅ ፊልም መስራት ማለት ነው። ክርስትና በህይወት እየኖሩ ካልሰሩት ምንም የሚረባ የሚጠቅመው ነገር የለም። በህይወት እየኖሩ ሲሰሩት ነው የሚያደርጉትን ነገር አውቀው ይሄ እኮ መመለስ ነው ብሎ ከያዙት የኃጢአት ጎዳና መመለስ ከእግዚአብሔር ቤት ከሚለየው ክፋት መመለስ ከጥላቻ ከበቀል መመለስ ካልተቻለ የእመቤታችን መመለስ ማክበር ብቻውን ዋጋ አይደለምና ዋጋ እንዲሆንልን እግዚአብሔር ይርዳን። አገራችን ሰላም ተሰዶባታል። ይህ የተሰደደ ሰላም መቼ ነው የሚመለስልን? ክርስቲያኖች ይህ ትልቅ ወንድምና ትንሽ ወንድም የማይነጋገሩበት
ሁለቱ ፍርድ ቤት የሚቆሙበት ክፉ የአላውያን ዘመን ተመልሶ ወንድሜ ወንድሜ፣ እህቴ እህቴ መባባል፣ መደጋገፍ፣ መረዳዳት እንደ አባቶቻችን መመለስ ያስፈልጋል። እንመለስ ወደ ነበርንበት። ብዙ የተሰደዱ ነገሮች አሉ። ምንኩስናው ከገዳም ተሰዶ ከተማ ገብቷል። ነገሮቹ ሁሉ ተጨልጠው ተገርኝተው በሳንቲም ሆነዋል። ስደተኛው በዝቷል። በእኔና በእናንተ ንግባይ ኪያበጥንተ ነገር ወደ ቀድሞ ነገራችን እንመለስ። ክርስቲያኖች ወደ አባቶቻችን ፍቅር እንመለስ። ወደ አባቶቻችን ሕይወት እንመለስ። ወደ ኢትዮጵያዊ ማንነታችን እንመለስ። ወደ ክርስትና ሕይወታችን እንመለስ። ወደ ቃለ ወንጌሉ እንመለስ። ዛሬ የመመለስ ቀን ነውና መንክር ወመድምም ዘተገብረ በደብረ ቁስቋም ተራራው ያ ለሶስት ዓመት ከ6 ወር ተቋጥሮ የነበረው የእመቤታችን ግንባር በደስታ የታየበት አይዞሽ ልጅሽን ይዘሽ ወደ ጥንት ቦታሽ ተመለሽ የተባለችበት እኔና እናንተንም በኃጢአት በመከራ ሰላም በማጣት በጦርነት ባለመረጋጋት በሕመም በደዌ በተለያየ መንገድ በመከራ ውስጥ ያለነውን ሁሉ በቸርነቱ ረድቶ ወደ ቅድስናው ስፍራ ይመልሰን። የእመቤታችን የመመለስ ዕለት እንዳከበር እኔና እናንተም ዛሬ ከኃጢአት የተመለስኩበት ቀን፣ ይቅርታ ያደረጉበት ቀን፣ ሥጋ ወደሙ ለመቀበል ራሴን ያዘጋጀውበት ቀን ብለን የመመለስ ቀን እንድናከብር እግዚአብሔር ይርዳን። ያስተማረን የመከረን ኃያሉ አምላካችን ቅዱስ እግዚአብሔር የተመሰገነ ይሁን። ይቆየን።